ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ከሰሞኑ እንግዲህ በኢንተርናሽናል ጨዋታዎች የሚከሰቱ አንዳንድ ጉዳዮችን እያነሳን እየተወያየን በተለይ መነጋገር ያለብን ነጥቦች ላይ አርዕስት እየመረጥን በተለያዩ ጉዳዮች የኢንተርናሽናል ብሬክ ቆይታን እያደረግን ነው። በተለይ የማጣሪያ የምድብ ጨዋታዎች ዩሮፒያን ክለቦች እንዲሁም በዓለም አቀፍ ደረጃ በአህጉራችን አፍሪካ የሚደረጉ ጨዋታዎችን እያነሳን እየተወያየን ነው። ትናንትና የእንግሊዝን ማሸነፍ ተከትሎ የቤሊንግሃምንና የቱኸልን ውጥረት አንስተን ለረጅም ደቂቃ ተወያይተናል። እንግዲህ ያንን ፕሮግራም አድማጮች መለስ ብላችሁ እንድታደምጡ በዚህ ፕሮግራም እንደ ማስታወቂያ ትናንት የለቀቅነው ጉዳይ ስላለ፣ እንዲሁም በሃላንድ አስደናቂ በክለብ እየሰራ ያለውን ታሪካዊ ስራ በብሔራዊ ቡድንም ቀጥሎ እንግዲህ ቶፕ ስኮረር ሆኖ ባጠናቀቀበት የዓለም ዋንጫ የጥሎ ማለፍ ጨዋታ እንግዲህ ኖርዌይን ከ28 ዓመት በኋላ ወደ ዓለም ዋንጫ በድጋሚ የመለሰበትን ለሀገሩ ያደረገውን አስተዋጽኦ ስናነሳ ነበር። አሁን ደግሞ ትናንት ምሽት በተደረጉ ጨዋታዎች ሌላ መነጋገሪያ ነጥብ፣ ሌላ አዲስ አርዕስት፣ ሌላ አዲስ ክስተት ስለተፈጠረ ያንን ጉዳይ እንግዲህ ነጥለን ከውጤቶች ጋር ያይዘን እናነሳለን። ስለ 116 ሚሊዮን ፓውንድ ወጥቶበት ከሌቨርኩዘን ወደ ሊቨርፑል በዚህ የሳመር የዝውውር መስኮት ስለመጣው ወጣት ባለብዙ ተሰጥኦ የክሬቲቭ አማካይ ቴክኒሻሉን ፍሎሪያን ቪዝን በተመለከተ ምሽት የጀርመን ብሔራዊ ቡድን ድል፣ የኒግልስማን ታክቲክ፣ የዊትዘ ምቾትን እስቲ በተወሰነ ነጥብ እንመለከታለን። ጀርመንና ስሎቫኪያ ምሽት ላይ ባደረጉት ጨዋታ ጀርመን ስሎቫኪያን 6-0 በሆነ ሰፊ ውጤት ማሸነፍ ችላለች። እንዲሁም በዛው ምድብ ኖርዝ አይርላንድ እና ሉክሰምበርግ ባደረጉት ጨዋታ ኖርዝ አይርላንድ 1-0 ስታሸንፍ፣ ማልታና ፖላንድ ባደረጉት ጨዋታ ፖላንድ 3-2 ማሸነፍ ችሏል። እንዲሁም ኔዘርላንድ ከሉቴኒያ ጋር በተደረገ ጨዋታ ኔዘርላንድ 4-0 በሆነ ሰፊ ውጤት በማሸነፍ የዓለም ዋንጫ ትኬቷን መቁረጥ ችላለች። ልክ እንደ ጀርመን ቼክ ሪፐብሊክም ጊብራልታርን በሜዳው አስተናግዳ 6-0 ስታሸንፍ፣ ሞንቴኔግሮና ክሮሻ ባደረጉት ጨዋታ እንግዲህ ክሮሻ 3-2 ሞንቴኔግሮ ማሸነፍ ችላለች። እስቲ የኔዘርላንድ ብሔራዊ ቡድን ከሉቲኒያ ጋር በነበረው ጨዋታ ከረፍት በፊት በቲጃኒ ራይንደርስ ግብ ቀዳሚ መሆን ቻለ። ከረፍት በኋላ ኮርሊ ጋክፖ በፍጹም ቅጣት ምት ካስቆጠረ በኋላ ለዣቪ ሲሞን አመሻሽቶ አቀብሎ በቀጥታ ግብና ግብ የሆነ ኳስ ተሳትፎ ማድረግ ችሏል። አራተኛዋን ግብ ደግሞ ማለን አስቆጥሮ ኔዘርላንድ 4-0 ማሸነፍ ችላለች ማለት ነው ሉቴኒያን በሜዳዋ። በዚህ ጨዋታ የተመለከትነው አንድ ወደ ፍሎሪያን ቪዝ እና ጀርመን ጉዳይ ከመምጣታችን በፊት ጁሪየን ቲምበር ላይ የሉቴኒያው ተከላካይ ያደረሰው ከባድ ፋውል ጉልበቱ ተልጦ እስከሚደማ ድረስ ታክል የወረደበት መንገድ በጣም አግሬሲቭ የሆነ ፋውል ነበር የተፈጸመው። ግን ከረፍት በፊት ያኳስ እንዴት ፍጹም ቅጣት ምት እንዳልተሰጠ፣ ካርድ እንዴት እንዳልተሰጠ ግራም ያጋባ ነው። ምናልባት መጠነኛ ፔን ተሰምቶት ከዛም በኋላ ጁሪየን ቲምበር ጨዋታውን አልቀጠለም። 64ኛ ደቂቃ ላይ ተቀይሮ ወጥቷል። ነገር ግን የዛ አይነት ፋውል አንዳንዴ በእግር ኳስ ሊታለፉ የማይገቡ ጠንካራና ከባድ ፋውሎች አሉ እና ያን ኳስ ዳኛው ምንም ሳይል ነበር ያለፈው እና ጠንካራ ፋውል ነው። በዚህ ጨዋታ የተመለከትነው ክስተት ጋክፖ እንግዲህ ግብም አስቆጥሮ ግብ የሆነ ኳስ አመቻችቶ ማቀበሉ ከሰሞኑን በሊቨርፑል ተጫዋቾች ዙሪያ ከሚሰነዘረው ትችት መካከል አንዱ ሰለባ የነበረው ኮርሊ ጋክፖ ነው እና የተጫዋች በብሔራዊ ቡድን ምሽት ላይ ሻይን ማድረግ ችሏል። ነገር ግን ዋናው ነጥብ ጀርመንን እና
ፍሎሪያን ቪርትዝን የተመለከተ ይሆናል። ይሄን ጉዳይ ግን ነጥለን ለመወያያነት እንድናነሳ ያስገደደን ልክ የኢንተርናሽናል ብሬክ የመጀመሪያ ሳምንት ያለፈው ሳምንት የሊግ ጨዋታ እንደተቋረጠ አንድ ፕሮግራም ሰርተን ነበር። ዋር ኦፍ ዊትዘ የሚል በትልቁ የተጻፈ ቴምብሌን ላይ ወደኋላ ከአንድ ሳምንት በፊት የለቀቅነውን ፕሮግራም እስቲ መለስ ብላችሁ ተመልከቱ። ሮብ ከ5 ቀን በፊት ማለት ነው፣ ሮብ ነበር ያን ፕሮግራም የለቀቅነው። የጀርመን ብሔራዊ ቡድን የመጀመሪያውን የኢንተርናሽናል ጨዋታ በዚህ ዙር ሳያደርግ በፊት ኒግልስማን በፕሬስ ኮንፈረንስ ቀርበው ስለ ፍሎሪያን ቪርትዝ ተጠይቀው የሰጡት አንድ ጠንካራ አስተያየት አለ። ጠንካራ ያለ ይሄ ምናልባት ስሎትን ከተኙበት ሊያነቃ የሚችል ስሎትን ከባድ ጫና ውስጥ ሊከት የሚችል አልፎም ከስሎት ተጫዋቾችን የሊቨርፑል ተጫዋቾችን የዊትዘን ኳስ የመጠቀም አቅም እንዲያሳድጉ አላርም የሚሆን አስተያየት ነበር የሰጡት። ታስታውሱ እንደሆነ በጊዜው ያነሳ ነው ትልቁ ነጥብ ዊትዘ በሊቨርፑል ቤት ውጤታማ አጀማመር እንዳያሳይ ካደረጉ ምክንያቶች መካከል የመጀመሪያው ታክቲካል አቀራረቡ ነው የቡድኑ በማለት በቀጥታ በፕሬስ ኮንፈረንስ እና ለአንድ የጀርመን ቴሌቪዥን ነው ይህን አስተያየት ተመሳሳይ አስተያየት የሰጡት። ሁለተኛውና ትልቁ ጉዳይ ደግሞ የዚህን ተጫዋች ቻንስ ክሬት የሚያደርግበትን መንገድ የማስቆጠርና በስኬት እንዲጠናቀቅ የቡድን አጋሮቹ እያደረጉት ያለው ቀጥተኛ አስተዋጽኦ ነው ያለው። ዊትዘ እንዴት ነው 27 ቻንስ ክሬት አድርጎ አንድ ግብ ላይ ይቆጠር የሚችለው? ስለዚህ ችግሩ ከዊትዘ አይደለም፣ ከሲስተምና ከጓደኞቹ ነው። የተጫዋቹ ውጤታማ አጀማመር አለማድረግ የመጀመሪያ ተጠያቂ ሊቨርፑል እንደ ቡድን ነው፣ ከዛን የቡድን አጋሮቹ በማለት ስሎትንና የዊትዘን የክለብ ጓደኞችን በተለየ ሁኔታ ወቅሰዋል። ነገር ግን ወደ ጀርመን ብሔራዊ ቡድን ሲመጣ ዊትዘ ሁሌም በነፃነት ይጫወታል። በተለይ ኒግልስማን የጀርመን አሰልጣኝ ከሆነ በኋላ ይህ ወጣት አሰልጣኝ ለወጣት ተጫዋቾች ፍጹም የሚመች እድል የሚፈጥር ለወጣት ተጫዋቾች የሚሰጠውን ኃላፊነት በድፍረትና ራሱ በሚወስደው ኃላፊነትና ሪስክ ለተጫዋቾች በከፍተኛ ነፃነት የማጥቃት ፍሎ ያለውን የሃይ ኢንቴንሲቲ መጫወት የሚፈልግ የጀርመንን እግር ኳስ አብዮት እንግዲህ በአዲስ መልኩ ካመጡ ጀርመናውያን አሰልጣኞች መካከል አንዱ ነው። በኒግልስማን ግን ዊትዘ ፍጹም ነፃነት፣ ፍጹም ኮንፈርት ዞን ተፈጥሮለት ተጫዋቹ በሚፈልገው ሪትምና አጫወት ሁሌም በጀርመን ብሔራዊ ቡድን ተጽዕኖ። የምሽቱ ግን ከስሎቫኪያ ጋር ጀርመን 12 እኩል ነጥብ ይዘው ጀርመን በግብ ክፍያ ከፍ ብላ ይሄን ጨዋታ ካሸነፈች በቀጥታ ወደ ዓለም ዋንጫ ታልፋለች። ከጣለች ማለት ከተሸነፈች ብቻ ግን ወደ ፕሌይኦፍ በምትሄድበት በዚህ ሪስክ በነበረው ጠንካራ ጨዋታ መጀመሪያ 18ኛ ደቂቃ በዘንድሮ የውድድር ዓመት ከስቱትጋርት ወደ ኒውካስል በ70 ሚሊዮን ፓውንድ የተዘዋወረው ኒኮ ቮልትማደ የመጀመሪያውን ግብ አስቆጠረ። ከዛም በኋላ በ10 ደቂቃ ልዩነት ሰርጆ ጊናብሪ ሁለተኛዋን ግብ አስቆጠረ። ልክ ከነዚህ እንቅስቃሴዎች በኋላ ነው የዊትዘ የሜዳ ውስጥ ተጽዕኖ በሚታይ የጨዋታ ልዩነት በደንብ ማለት እንቅስቃሴው ከመጀመሪያ ደቂቃ ጀምሮ አስደናቂ ነበር። ግን ይሄ ውጤታማ የሚባለው ዘመናዊ እግር ኳስ የሚፈልገውን ቁጥሮች የማሟላት ወይም በሜዳ ውስጥ ይሄ ተጫዋች የሚፈጥረውን ተጽዕኖ በሚታይ ደረጃ ፕሩፍ የሚያደርገው ቁጥሮች ናቸው። እንቅስቃሴ ዳይናሚክ ሊሆን ይችላል፣ ግን ከዚህ ተጫዋች የሚነሳ ኳስ ካልተቆጠረ ወይ ተጫዋቹ ካላስቆጠረ እንቅስቃሴ አይሟላም ተብሎ ይታሰባል በዘመናዊ እግር ኳስና ይሄ ጨዋታን አናላይዝ ከሚያደርጉ ግለሰቦች ወይም የአንድ ጨዋታን ግምገማ ከሚያቀርቡ የትላልቅ የስታቲክስ ሚዲያ ባለሙያዎች ውስጥ ጨዋታ አልተሟላም ይላል። አሁን ለምሳሌ የዛቪ ሄርናንዴዝን 141 42 ኳሶችን የተሳካ ኳስ ፓስ ማድረግና
ኢኔስታ የመጨረሻ ያለቀለትን ኳስ አሲስት ማድረግ ምን ያክል ልዩነት እንደፈጠረ እናያለን። ተጫዋቾች ምርጫ ጭምር ዛቪዮ ኢኔስታ ሲባል አንድ ፕሮፌሽናል ተጫዋች የሚመርጠው ግን የጨዋታው አብዛኛው ፍሎ እና የጨዋታው ሚዛን የሚጠበቀው በዛቪ ሄርናንዴዝ ነው። ነገር ግን ጨዋታውን የሚገለው ተጫዋችና ጨዋታ የማንበብ አቅሙ ትልቅ የሆነው ኢኔስታ ነው። ነገር ግን ኢኔስታ ከፍ ያለ ልዩነት እንዲፈጥር የዛቪ እነዛ ያለቀላቸው የመጨረሻ ዳይናሚክ የሆኑ ተጋጣሚ ተከትሏቸው የሚያሄዱ ኳሶች ወደ ፋይናል ሰርድ ማለፍ አለባቸው። ስለዚህ የአንዱ ሚና በአንዱ ላይ መሰረት ያደረገ ነው። ይሄን ቴክኒካል አቅም ነው ፔፕ በደንብ አናቦ ባርሳ ቤት መሰረት መጣል የቻለው። ስለዚህ የዊድዘ ሚና በቡድን እንቅስቃሴ ላይ መሰረት ያደረገ ነው። ያ ደግሞ በበለጠ የመጨረሻ ፐርፌክሽን ላይ እንዲመጣ ይሄ ተጫዋች በዚህ ቁጥር መታገዝ አለበት። ይህን ቁጥር ደግሞ ሊታገዝ የሚችለው ተጫዋቹ ሜዳ ውስጥ በሚያገኘው ፍጹም ነፃነትና ይሄ ሰፊም የሜዳ ክልል ሳይሆን ለአራት ድሪብል ማለት አራት ተች ወደ ፋይናል ሰርድ ፔኔትሬት የሚያደርግበት ኤሪያ የአራት ተች ማለት አራት ስንዝር ማለት 4 ሜትር አካባቢ የማሰቢያ ታይሚንግ። ይህን በነገራችን ላይ ታክቲካል ዞኑን ለዊዘ ነፃ የማድረግ የታክቲክ አቀራረብን ከ2 ሳምንት በፊት በቶኪንግ ታክቲክስ የሚል የዩቲዩብ ቻናል አለና እዛ ላይ ኒግልስማን ዊዘ ገና ሌቨርኩዘን እያለ ይሄ ተጫዋች ከሙሲያላ ጋር እንዴት አብሮ በጋራ ተጣምረው መጫወት ይችላሉ የሚለውን ጉዳይ ሲያብራራ ያ ቪዲዮ እንግዲህ ከረጅም ጊዜ በኋላ ተለቆ ነው የተመለከትኩት። በተመሳሳይ ምሽት ላይ ያየነው ኒግልስማን ለዊዘ የሚሰጠው ከፍተኛ ነፃነት ኤሪያ ነፃነት ነው። የፖዚሽን ለውጥ አይደለም። ተጫዋቹ የሚጫወትበትን ኤሪያ ከኦቨርሎድ ነፃ ማድረግ አይደለም። ነገር ግን ቴክኒካሊ ተጫዋቹ ከ4 እስከ 8 ሰከንድ የማሰቢያ ስፔስ የሚያገኝበትን ታይሚንግ መፍጠር። ይሄ ደግሞ ታክቲካል የላቀ ታክቲሻን የሚሆኑ አሰልጣኞች የግድ በእግር ኳስ ኦቨር ኤክስፒሪየንስ መሆን የለባቸው። ባላቸው አቅም ነው እነዚህን ጉዳዮች አዳብረው በትልቁ አንድን ክላስ ያለውን ተጫዋች በከፍተኛ ደረጃ መገልገል የሚችሉት። እነ ኒግልስማን ያደረገው ትልቁ ልዩነት ከስሎት በተጫዋቹ ኤሪያ ኦቨርሎድ አይፈጠርም። ከኦቨርሎድ ነፃ ነው። ተጫዋቹ ኳስ ከመድረሱ በፊት ይሄ የነገርኳችሁ የአራት ተች ኤሪያ እንዲፈጠር ታክቲካል ባላንስ ነው ክሬት ያደረገው። ከሊቨርፑል አማካዮች ፍጥነትና ጉልበት የጀርመን አማካዮች በዛ ደረጃ ከፍ ብሎ አይደለም። የፓስ ሲኩዌንሱ ግን በጣም የተጠና ነው፣ ሲስተማቲካል ነው፣ ዳይናሚክ ነው። በነገራችን ላይ ወደ ዊዘ ጉዳይ ከመምጣታችን በፊት ይህን ፕሮግራም የምታደምጡ በስልጠናው ሙያ ላይ መሰማራት የምትፈልጉ አድማጮቻችን የጁሊየን ኒግልስማንን የአሰልጣኝነት ኮርስ አንዳንድ ጉዳይ መከተል ከፍተኛ የእግር ኳስን የሜዳ ውስጥ ታክቲክን የመረዳት አቅምን ያሳድጋልና ስለ ጁሊየን ኒግልስማን የሚለቀቁ በርካታ ቪዲዮዎች አሉ ዩቲዩብ ላይ። እነዛን ጉዳዮች መመልከት በጣም በጣም በዘመናዊ እግር ኳስ ከፍተኛ የታክቲክ እውቀትን ለማሳደግ ምናልባት ለወጣት አሰልጣኞች በበቂ ማብራሪያና እግር ኳስን ኒግልስማን የሚገልጽበት መንገድ ለማመን የሚከብድ አስደናቂ የታክቲክ ትንተና በተለያዩ ቪዲዮዎች ላይ ያለ ብትመለከቱ የተሻለ ግንዛቤ ሙያችሁን ታዳብራለ። ኤክስፒሪየንስ ያላቸውም ይህን ፕሮግራም የምታደምጡ አሰልጣኞች ኒግልስማንን መመልከት የዳበረ የታክቲክ ስኪላችንን ከፍ እንድናደርግ ያግዘናልና በግሌም በጣም የማደንቀው አሰልጣኝ ነው በዘመናዊ እግር ኳስ እና አሁን ለዊድዜ የፈጠረው ታክቲካል ባላንስ እና አሰልጣኙ እንደዛ በድፍረት የሊቨርፑል ተጫዋቾችን አሰልጣኙን ሲተቹ እሳቸው ምን ሊያደርጉ ይችላሉ የሚለው ጉዳይ በተቃራኒ ጫና ሊያመጣባቸው እንደሚችል ያውቃል። አው የኒግልስማን ትልቁ ብልሃት ይሄ ነው። ዊድዘን እንዴት መጠቀም እንዳለበት ኒግልስማን ያውቃል። አሁን ጀርመን ሆኖ ለስሎት ይሄ ተጫዋች ሲስተማቲካል ፕሮብሌም እንጂ ፐርፎርማንስ ፕሮብሌም እንደሌለው አረጋገጠ። ተጫዋቹ ለሁለት ተከታታይ ጨዋታ ልዩነት የሚፈጥር እንቅስቃሴ ያሳየ። በተለይ የማድሪዱ ጨዋታ ትናንት ምሽት ከነበረው
የጀርመን ብሔራዊ ቡድን ሚና ጋር በአብዛኛው የሚቀራረብ ነው። የዊዘን ኤሪያ በደንብ ካያችሁ ከቀኝ ኤሪያም እንዲነሳ ከግራም እንዲነሳ በማድረግ ኦቨርሎድ የሚፈጠረውን ኤሪያ ወደ አንደኛው ባላንስ ያደርጉና ዊዘው ነፃ ወደ ሆነው ዊንግ ተነስቶ 10 ቁጥሩን እንዲጫወት ነበር ከማድሪድ ጋር የተደረገው። ለዛም ነው በጨዋታው 5 ቢግ ቻንስ ክሬት አድርጎ አንዱም አልተቆጠረ። ይሄ የዊዘ ችግር አይደለም፣ ግን መቆጠሩ ደግሞ በበለጠ የተጫዋቹን ኮንፊደንስ በራስ መተማመን ይጨምራል። ባልተቆጠረ ቁጥር ዜሮ መጻፉ ደግሞ ይሄ ብቃትን በቁጥሮች ለሚለኩ የዘመናዊ እግር ኳስ የዳታ ቤዞች ተጫዋቹን ለትችት ይዳርጋል። አሁን ልዩነቱ ይሄ ነው። ስለ ብቃት አይደለም። ስለ ብቃቱ ከዚህ በፊት በርካታ ነጥቦችን አግኝቷል። ያለ አንድም ጥርጥር ምንም እንከን የሚያወጣለት የተሟላ ዳይናሚክ የ10 ቁጥር ተጫዋች መሆኑ ዓለም የተማመነበት ተጫዋች ነው። ሲስተማቲካሊ ግን ይህን ተጫዋች ያን አቅሙን አውጥቶ እንዲጠቀም የአሰልጣኙ ብልሃት ወሳኝነት አለው። ልክ የመጀመሪያ የጨዋታውን አሲስት 36ኛ ደቂቃ ላይ ለሊሮይ ሳኔ የሰጠበትን የፔኔትሬሽን እንቅስቃሴ ተመልከቱ። ኳሱን የተቀበለው ከግራ ዊንግ የመሃል ሜዳ ሰርክል በቀጥታ ስትሬት ከግራ ዊንግ ነው የተነሳው። አማካይ ስፍራ ላይ የመሃል ሜዳው አማካይ ክቧ ሰርክል ባለችበት ስትሬት ከግራ ጠርዝ ነው ኳሱን ተቀብሎ የተነሳው። በቀጥታ ግን የመጨረሻውን ፓስ ሲያደርግ ሰርክሏ ውስጥ ገብቷል። ይሄ ማለት መጀመሪያ የገለጽኩላችሁ የ4 እና የ5 ተች ከ4 እስከ 8 ሰከንድ የማሰቢያ ስፔሶችን የሚያገኝበት ከኦቨርሎድ የጸዳ ዞን ክሬት ማድረግ ማለት። አሁን የዚህ ተጫዋች ትልቁ ነፃነት ይሄን ሚና ሌቨርኩዘን ቤት አይተናል። በግራኒት ዣካና በነፓላሲዮስ ነፃ የሚወጣበትና ከኦቨርሎድ ነፃ ሆኖ ከግራ ክንፍ ተነስቶ ወደ 10 ቁጥር ሜን ሺፍት አድርጎ የሚጫወትበት በዚህ ሲስተም ነው። እንግዲህ ወደ መሃል ሜዳ ገባ ኳሱን ይዞ በጣም በቀላል ተች ከተከላካይ ጀርባ የተፈጠረውን ስፔስ ታይሚንግ እና የሳኔን ፍጥነት እኩል ባመዛዘነ መልኩ አስደናቂ ፓስ አድርጎ ነው ሳኔ ያስቆጠረው። ይሄ አሲስት የተደነቀበት ትልቁ ቴክኒክ ተጫዋቹ ትንሽ የማሰቢያ ስፔስ ካገኘ ልዩነት የሚፈጥር ፓስ ማድረግ ይችላል። ክሬት የተደረጉ በተለይ ኤሪያዎች ካሉ ከተከላካይ ጀርባ ለየትኛውም ተጫዋች ኳስን ማገናኘት ይችላል። በደንብ እዚህ ጋር የምንመለከተው በአንድ ወቅት ምንም እንኳን ፊትነሱ ባይስተካከል ኢሳቅ ሜዳ ውስጥ ሲኖር በሊቨርፑል ቤት ዊዘ ስሩ ፓስ የማድረግ ብዙ አጋጣሚዎች አሉት። አሁን በተሻለ ደረጃ ኤኬቲኬ ከቦክስ ውጭ ወጥቶ ኳሶችን ስለሚቀበል እነዚህ ስሩ ፓሶች አይኖሩም። አሁን ትልቁ ባላንስ ስሎት ማስተካከል ያለባቸው ፋይናል ሰርድ ትልቁ ባላንስ ነው። ኤኬቲኬ ወርዶ መጫወት ነው የሚፈልገው፣ የቦክስ አጥቂ አይደለም። ኢሳቅ የቦክስ አጥቂ ነው። ስለዚህ እነዚህ ስሩ ፓሶች ሊቨርፑል ቤት እንዲኖሩ እነዛን ኤሪያዎችን ፔኔትሬት አድርጎ የሚሮጥ አጥቂ ያስፈልጋል ማለት ነው ከኤኬቲኬ ውጭ። ምክንያቱም በዛ ቢልድ አፕ ላይ ኤኬቲኬ የምታዩት ወይ ወደ ግራ ነው ወይ ከቦክሱ አንዱን አጥቂ አንዱን ተከላካይ ከፖሴሽን ውጭ ለማድረግ ስቦ ወደ መሃል ሜዳ ይዞ መጥቷል። ስለዚህ የሊቨርፑል ፋይናል ሰርድ የተጋጣሚ የመጫወቻ ፔናልቲ ኤሪያ ሊቨርፑል ጎዶሎ ይሆናል፣ አይገባም እዛ ቦክስ ውስጥ። ለዚህ ነው ሴንተር ፎርዋርድ ኤኬቲኬ መሆን የለበትም፣ ከዊንግ ቢነሳ ሞር ቻንሶችን ክሬት ያደርጋል የሚሉት። በእንዲህ አይነት ታክቲክ ነው እንግዲህ ኒግልስማን ክሬት ያደረገውም በሳኔ ስፒድ አስደናቂ ከተከላካይ ጀርባ የተጣለ ኳስ አሲስት አድርጎ ተጫዋቹ ማስቆጠር ይቻላል። በአንድ ደቂቃ ልዩነት እንደገና ከግራ ክንፍ ተነስቶ ግን እንደ ቅድሙ ወደ መሃል ሜዳ አይደለም የመጣው፣ ወደ ተጋጣሚ የፔናልቲ የአደጋ ክልል በመግባት በተመሳሳይ ተች ሶፍት ተች ነው ግን ተመሳሳይ ተች ከሁለት ተከላካዮች አናት ላይ በቀጥታ ሳኔ እግር ላይ ነው ቁጭ ማድረግ የቻለው። ሁለተኛው አሲስት በግሩም ሁኔታ ሳኔ ያስቆጠረ። ስለዚህ ስሎት አሁን ትልቅ የታክቲክ መፍትሄ ከጀርመን ብሔራዊ ቡድን መማር ከፈለጉ ከኒግልስማን ተጫዋቹ ኳስን የሚቀበልበት ፖዚሽን ከተጋጣሚም ሆነ ከራሱም ከሊቨርፑል ተጫዋቾች ከኦቨርሎድ የጸዳና የ4 ሜትር
የድሪብል የማሰቢያና የታቾችን እያደረገ ኤሪያዎችን በአንድ በሁለት እይታ የሚቃኝበትን ታይሚንግ ክሬት ማድረግ ነው። ከዛም በኋላ ያለው የቤት ስራ የዊድዘ ነው። ከዛም በኋላ ስላለው ስራ ለዚህ ተጫዋች የሚነገረው ተጫዋች አይደለም። ባለው አቅም ምሽት ላይ የተመለከትነው ይሄን አስደናቂ የታክቲክ ብልሃትን ነው። በጁሊያን ናግልስማን ተጫዋቹ እንዴት ነፃ እንደሚያወጡ አሁን አይታችሁ ከሆነ የምሽቱን ጀርመንና ስሎቫኪያ ኪርሚች እና ፓቭሎቪች ኳስን የሚቀበሉት የተጋጣሚን ኦቨርሎድ በመጋፈጥ ዊዘ ካለበት ኤሪያ በተቃራኒ ነው እና ተጫዋቹ ፈንጠር ብሎ የሚጠብቀው ልክ ዶኩ ብራድሊ ላይ ፔኔትሬት አድርጎ ሶስተኛዋ ግብ ላይ ይዞ በሄደው ኤሪያ አካባቢ ነው ወጣ ብሎ የሚቀበለው። ያኔ ቴክኒካሊም ድሪብል አድርጎ ፔዳል አዳም አድርጎ የተጋጣሚን ተጫዋች ለመሸወድ ብዙ የሚቸገር ተጫዋች አይደለም። በተለይ ደግሞ ለ9 ቁጥር ተጫዋች በውስጥ እግሩ በአየር ላይም ባዶ ስፔስ ላይ የሚያደርጋቸው ፓሶች በጣም የሚወደደውና የቻንስ ክሬቱ እዛ ላይ ነው። ከዛም በኋላ ስላለው የቤት ስራ ለተጫዋቹ መተው ነው። ነገር ግን በደንብ ካስተዋላችሁ ዊዛው የኦቨርሎዱ አንዱ አካል ነው። ተጋጣሚ ላይም ሊቨርፑል ይፍጠር፣ ሊቨርፑል ላይ የሚፈጠር ዊዘዛ ኤሪያ ላይ አለ። ይሄ ደግሞ ምንን ይፈጥራል? ቻሌንጆችን። ቻሌንጅ ደግሞ ሲኖር ተጫዋቹ ተደጋጋሚ ፋውል ይሰራበታል። ከሪትም ከሚያወጡ ጉዳዮች መካከል አንዱ ተጫዋችን በተደጋጋሚ ለፋውል ተጋላጭ ማድረግ ነው። ከዛ ያ ጉዳይ ደግሞ አንድ ተጫዋች ወድቆ በተነሳ ቁጥር ያ ኢነርጂን ያን ቴምቦን ያጣል ይባላል በዘመናዊ እግር ኳስ። ስለዚህ የተረዳ ነው በምሽቱ አጫወት የጁሊያን ናግልስማን በራስ መተማመንና ትችት ዊዘን እንዴት መጠቀም እንዳለባቸው ያሳዩበት ትምህርታዊ ምሽት ነበር በጀርመን ብሔራዊ ቡድን። ምናልባት ስሎት ይህን ጨዋታ ይመለከታሉ ብለን ተስፋ እናደርጋለን። ይህን ተጫዋች በአግባቡ ለመጠቀም ካሰቡ ከረፍት በኋላ እንግዲህ 67ኛ ደቂቃ ላይ ባኩ አስቆጠረ። 79ኛ ደቂቃ ላይ በዊዘ ተቀይሮ የገባው ኦድሪጎ ለመጀመሪያ ጨዋታውን በጀርመን ብሔራዊ ቡድን ባደረገበት አስቆጥሮ ጀርመን በ6 ግማሽ ደርዘን ግብ ስሎቫኪያ ላይ አስቆጥራ የዓለም ዋንጫ ትኬቷን ኮምፈርተብል በሆነ ድል በማሸነፍ ወደ 2026 ዓለም ዋንጫ ትኬቷን መቁረጥ ችላለች። ነገር ግን የኒኮ ቮልትማደም ግብ የማስቆጠር ሪከርድ ባለፉት 3 ጨዋታ 4 ግብ አስቆጥሯል። ይሄ አጥቂ እንግዲህ ብዙ ሲባል ነበር። ታስታውሳላችሁ የመጀመሪያ ሳምንት አካባቢ አንድ ግብ ሄዲንግ ካስቆጠረ በኋላ ለሄዲንግ የተገዛ አጥቂ ሲባል ነበር። አሁን ደግሞ ከሄዲንጉ ይልቅ በእግር ያስቆጠራቸው ግቦች ከፍ ይላሉና ይሄም ጀርመናዊ ወጣት የቀድሞ የስቱትጋርት ተጫዋች ኳስና መረብን ማገናኘቱን ቀጥሏል። ዊዘ በጨዋታው 77 ደቂቃ ሜዳ ውስጥ ሲቆይ 2 አሲስት ካደረጋቸው 74 ከሞከራቸው ፓሶቹ 72ቱ በስኬት ተጠናቀው 97.8% ፓስ አኪሬሲው በተሳካ ሁኔታ የተጠናቀቀ ሁለተኛ ተጫዋች ነው። አንደኛው አሌክሳንደር ፓቭሎቪች ነው። ሁለተኛ ፍሎሪያን ቪዝ ነው። በጨዋታው 6 ቻንሶችን ክሬት በማድረግ ብቸኛ ተጫዋች ነበር። 95 ኳሶችን መንካት ችሏል። በተጋጣሚ የመጫወቻ ቦክስ ውስጥ 8 ኳስ መንካት ችሏል። ከረፍት በፊት በርካታ ኳስ የነካም ብቸኛ ተጫዋች ነበር። ወደ ፋይናል ሰርድ ያለቀላቸውን 14 ፓሶችንም በማድረግ በጨዋታው ብቸኛ ነበር። 5 ከሞከራቸው ረጃጅም ፓሶች ውስጥ 4ቱ በስኬት ተጠናቀው እንግዲህ ተጫዋቹ በፍጹም ነፃነት በእንዲህ መልኩ አስደናቂ ብቃት የምሽቱን ጨዋታ አጠናቋል። ጀርመን ወደ ቀጣዩ ወደ ዓለም ዋንጫ ትኬቷን ቆርጣለች። ከነገ ጀምሮ ተጫዋቾች ወደ የክለባቸው በተለይ አጠናቀቁ ከአንድ 16 ሰዓት ረፍት በኋላ ወደ የሚጫወቱበት ክለብ ይጓዛሉ። ዊዘ ሲመለስ ለስሎት ትልቅ አሳይመንት ይዞ ነው የሚመለሰው። ቀጣይ ፊክስቸሮች ለሊቨርፑል እንደ ተጋጣሚው አይነት ካየን መካከለኛና ሊቨርፑል ሪከቨር ለማድረግ የሚያስችል ፊክስቸሮች ናቸው። ዊዘ ደግሞ በልዩነት ስፔሶችን ካገኘ እንዴት በነፃነት ኳሶችን ዴሊቨር ማድረግ እንደሚችል በምሽቱ ደግሞ በደንብ ተመልክተናል። ስለዚህ አሁን የዚህ ተጫዋች ነጥሯ ለመውጣት ከተጫዋቹ ብቃት ይልቅ የስሎት ሲስተም ከጊዜ ወደ ጊዜ መጋለጡ እድል ሰፊ ነው።
ሪከቨር ለማድረግ ደግሞ ትልቅ ሳምንት ከፊት ለፊታቸው እየመጣ ነው። ዊዝደም የሊቨርፑልም ውጤት እኩል ሻይን የሚያደርጉበት ጊዜ ይጠበቃል። አለበለዚያ ግን ለስሎት መጪው ጊዜ ከባድ እንደሆነ ኒግልስማን የዚህን ተጫዋች አጠቃቀም ሜዳ ውስጥ ፕሩፍ በማድረግ ስሎት ላይ ጣጣውን ከፍ አድርጓል። እስቲ ከወጣቱ አሰልጣኝ እኚህ የአምና ሻምፒዮን የሆነው ቡድን አሰልጣኝ ትምህርት ወስዶ የዚህን ተጫዋች አቅም አውጥቶ ይጠቀማል ወይ? አብረን በጋራ እንግዲህ ከኖቲንግሃም ፎረስት ጨዋታ ጀምሮ ምንመለከት ይሆናል። ፕሮግራማችን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ቤንጃሚን ሼሽኮ ጉዳት እንግዲህ መረጃ ወጥቷል። ለሳምንታት ከሜዳ ይርቃል። ያንን በተመለከተ የምናነሳው ነጥብ አለ። ሊቨርፑልና ማንቸስተር ሲቲን በከፍተኛ ሁኔታ ያፋጠጠውና ድንገት ያልተጠበቀ መረጃ ምሽት ላይ ሊክ አድርጎ የወጣው ስለ አንቷን ሴሜኒዮ የዝውውር ሂደት እንግዲህ ኖቬምበር ላይ ሆነን ገና የተወሰነ ወር የሚቀረውን ስለ ጃንዋሪ የዝውውር መስኮት ማንሳት የለብንም። ነገር ግን ልንወያይበት የሚገባ አንድ ከባድ ጉዳይ ከጀርባ ሆነው ክለቦች በሚፈጥሩ ጫና ባለቤት ክለብ ይፋ የሚያደርጋቸው አስገዳጅ ጉዳዮች አሉ። ክለብ ከጀርባ ሆኖ በተጫዋቹ በኩል ጫና ሲያደርግ ተጫዋቹ ደግሞ ክለብ ላይ ጫና ያደርጋል። ያኔ ደግሞ ክለብ ደግሞ አስገዳጅ የሆነ በተለይ ሻሽ ክለቦች ይፋዊ ጉዳይን ያውጃሉ። ጃንዋሪ ላይ አንቷን ሴሜኒዮ ከጋና ጋር ወደ አፍሪካ ዋንጫ ሄድን። የትኛው የእንግሊዝ ክለብ ሊያስፈርሙ ይችላል? አሁን ላይ ሊቨርፑል እና ማንቸስተር ሲቲ አሁን ባለው እውነታ ተፋጠዋል። ግን ከጀርባ ማንቸስተርም፣ ቶትናምም፣ ቼልሲም አርሴናልም ዝውውሩ ላይ አሉ። እስቲ ስለዚህ ጉዳይ በስፋት እንወያያለን። እንዲሁም ከአንድ ዓመት በኋላ ማርቲን ኦሊቨር ለምንድን ነው በለንደን ደርቢ ዳኛ እንዲሆኑ የተፈለገው? ይህን ጉዳይ እስቲ እንወያያለን ከአርሴናል ደጋፊዎች ጋር። በቀጣይ በ3 ፕሮግራሞች ወደ እናንተ ተመልሰን እንመጣለን። ሰላም ቆዩ።